ታላቁ አጼ ዶቅልጥያኖስ አሁን ምን ማየት ይፈልጋሉ? አስማቴን በእባቦች ላይ ላሳዩት ወይስ በእሳት ላይ? በምን ላይ ማየት ይፈልጋሉ? አይ አበሳሽተሽ ሁሉ ቀን ተመሳሳይ ነገር ደግመሽ ደጋግመሽ የምታሳይ የሆነ አዲስ ነገር ማየት ይፈልጋል። አንቺ በቃ እያረጀሽ ሳይሆን አይቀርም። ምንድነው እሱ? አስማተኛዬ ጋር ሆነ አትረብሹኝ ብዬ አልነገርኳችሁም? አዲስ መዝናኛ ነው። አዲስ መዝናኛ? ክርስቲያኖችን በሙሉ አስወግዳችሁ ጨርሳችሁ ነው አዲስ መዝናኛ የፈለጋችሁት? ክቡርነቱ የውስጥ ጉዳይ ነው። የውስጥ ጉዳይ? ምን ማለት ነው? ፊልጥያኖስ በመባል የሚጠራው ትንሹ ክርስቲያን ልጅ እርሶን ሊፈታተነው ይፈልጋል። ሊፈታተነኝ? ይቅርታ አድርጉልኝ ክቡርነቱ፣ እርሶንና ግዛቱን ሊፈታተን ያለው እርሱ ነው። እኔን መፈታተን? ግዛቱን ሊፈታተን? ከእሳት እንኳን ቢሆን የተሰራው እንዲህ ብሎ መዳፈር አልነበረበት። እርሱን ሊፈታተን እንዴት በራሱ ቢተማመን ነው? አስገቡ። ምን እንደተፈጠረ እንደሆነ ተመለከትሽ ስቴፋንያ? እንዳይሽና እንዳናግርሽ አንድ ቦታ አርፈሽ አንድ ትንሽ ልጅ እንዴት ሊፈታተነኝ እንደሚፈልግ ታያለሽ። አንድ ትንሽ ልጅ ተናገረና ትልቅ ነገር አድርገው ይወስዱታል። አንድ ትንሽ ልጅ ተናገረውን? አዎ ትንሽ ልጅ ነው። ትንሽ ምግብ ወይም አንድ ስር ገንዘብ ቢወረውሩለት አሁኑኑ ያመልኮታል። አሁኑኑ? አዎ። እኔ የሮም ገዢ አጤ ዲዮቅልጥያኖስ ነኝ። እንዴት አንድ ትንሽ ልጅ እኔን ይገዳደረኛል? እንዳልሽው ጥቂት እንቀልድበት። ትንሽ ልጅ ነው። ስም ማን ነው? ፊልጥያኖስ ይባላል። የሚያምር ስም ነው። አዎ ምንድነው ችግር? እኔ እዚህ ጋር ያለሁት የዜጎችን ችግር ለመፍታት ነው። ችግሩ እኔ ጋር ወይም ሌሎች ክርስቲያኖች ጋር አይደለም። እውነተኛውን አምላክ ትተው ድንጋይን አማልክት የሚያመልኩ አይናቸው የታወሩ ሰዎች ናቸው። እንዴት ይሰድበናል? እኛ የድል አምላክን የምናመልከው ውሮች ከሆነ እናንተ የተሰቀለውን አምላክ የምታመልኩትስ ማየት ትችላላችሁ። ኢየሱስ ሞትን ድል አድርጎ ተነስቷል። አድምጠኝ ልጄ፣ ካንተ የሚበልጡና ትላልቅ ሰዎች፣ ካንተም በላይ ትላልቅ የሆነ እምነት የነበራቸው ሰዎች ለአፖሎ ሰግደዋል። እና እርሱንም አትወደው ከሆነ ለቬነስ ስገድ። ይቻትል በጣም ቆንጆ ነች። ምን ይመስልሃል? ከኢየሱስ ክርስቶስ ሌላ ለማንም አልሰግድም። ከኢየሱስ ክርስቶስ በቀር ለሌላ ለማንም አልሰግድም ነው የሚለው። ይሄ ልጅ ምታተኛ ነው። የብርሃን ልጆች ስለሆኑ አስማት ክርስቲያኖች ላይ አይሰራም። አንተ ልጅ ተናጋሪ ነህ። ስሚ ስቴፋንያ፣ ለምን አንጀት የሚበጣጥሰው መርዝሽን አትሰጪው እና ሲንፈራፈር እያየን አንዝናናበትም? እሺ ጌታዬ።
መጠኑን ጨምር። አንተ ልጅ ና ወደዚህ፣ ይህንን ቶሎ ጠጣ ልጅ። ሁሉም ነገር ከጥቂት ደቂቃዎች በኋላ ያበቃለታል። አይኑ ወደ ውስጥ ጎድጉዶ ፊቱ ገርጥቶ ሲሞት ይመለከቱታል። ምንም አልተፈጠረም። ምንድነው እሱ? አንተ ልጅ ምንድነው ችግሩ? ስቴፋንያ ሙት ሙት። እየቀለድሽብኝ ነው? መርዝን የሰጠሽው? ፊቶት ነው የሰራሁት። ተሳስቻለሁ መሰለኝ። ከሌላኛው ብልቃጥ ነው የቀዳሁለት። ተሳስቼ እንደሆነ እስቲ ልሞክረው። ምንም አልተፈጠረም። ስቴፋንያ በትክክልም መርዝ ነው። ስቴፋንያ ሞተች። አስማትህ ከአጤው አስማተኛ በላይ ጠንካራ እንደሆነ ልትነግረኝ ፈልገህ ነው? ወደ እስር ቤት ወሰዱትና 1000 ጅራፍ ግረፉት። ስቴፋንያ አሁን ግን አይኖቼ አዩህ፣ አሁን ግን አይኖቼ አዩህ፣ ደረስክልኝ ጌታ ስጠራህ፣ ደረስክልኝ ጌታ ስጠራህ። ድምፅህን ሰምቼ ስኖር በቤትህ ፈተናውም ከብዶኛ አንተን ስጠራህ፣ በመከራ ላይ በስቃይ እያለሁ በደጉም በክፉም ተመስገን እላለሁ። አሁን ግን አይኖቼ አዩህ፣ አሁን ግን አይኖቼ አዩህ፣ ደረስክልኝ ጌታ ስጠራህ፣ ደረስክልኝ ጌታ
ጠራህ ሀብትና ንብረቴን ልጆቼን አጥቼ አካላቴ ተልቶ ጎስቁዬ ከርፍቼ ሁሉም ሲጸየፈኝ ስቆጠር እንደርኩስ የሚያጽናናኝ ጠፍቶ እንባዬንም ሳፈስ አሁን ግን ዓይኖቼ አዩህ አሁን ግን ዓይኖቼ አዩህ ደረስክልኝ ጌታ ስጠራህ ደረስክልኝ ጌታ ስጠራህ ያን ሁሉ መከራ ወዴት አደረስከው እንባዬን አብሰህ ቤቴን የጠገንከው ሀብትና ንብረቴን እጥፍ አድርገህ ሐዘኔን ለውጠህ ደስታዬን መለስክ አሁን ግን ኢየሱስ ክርስቶስ ሆይ እርዳኝ አሁን ግን ጌታዬ ሆይ በአንተ እታመናለሁ ፊልጵያኖስ ሰላም ላንተ ይሁን ጌታ እንዳበረታታህና እንዳጽናናህ ሆይ ነው አምላክ ስላንተ ተነቀቀልሃልና ጽና አትፍራ ይሄንን ከረጢት ይዤ መጥቻለሁ ስለዚህ ሬሳውን ስንቀብረው የተደበደበው ቁስሉ እንዳይሸተን ብዬ ይሄን ከረጢት ሰውነቱን በአንድ ላይ ሰብስቤ ለመያዝ ተጠቀምበታለሁ አይሆንም አሁንም በህይወት አለ አዎ ያ እንዴት ሊሆን ይችላል ምክንያቱም እኔ ክርስቲያን ነኝ የማመልከውም ክርስቶስን ስለሆነ ነው ያንተ ክርስቶስ የምትለው ነው ከዚሁ ለስቃይ ሊያድን የቻለው በሚገባ እርሱ ያስደናቂና የታምራቶች ሁሉ አድራጊ ነው እኛ ክርስቲያኖች ብንሆን ኢየሱስ ይቅር ይለናል የሰራነውን ሁሉ በደል ይቅር ይለናል እንግዲህ ፊልጵያኖስ እባክህን ጸልይልን አስማተኛዋ እስጢፋንያ ሞታለች እናንተ እስር ቤት ዘቦች ናችሁ እና እስረኛው አልተቀጣም ምንድነው እውነታ ምንድነው እኔ ክርስቲያን ሆኜ ነው መቆየት የምፈልገው ይህ ታላቅ እውነት ነው እርሶ ግን ማመን አልቻለም እንደዛ ነው አናሽን ጥሩልኝ አናሽ ጥርሱ እስኪወርቅ ድረስ በጥፊ እንድታናጋው ፈልጋለሁ ወደ አናሽ ሰዱት
ሰላም ላንተ ይሁን የእግዚአብሔር ወዳጅ ጌታ እኔ ካንተ ጋር ነኝና አትፍራ ብሎናል። አድምጠኝ። የእስር ቤቱን በር ክፈትና በህይወት ካለ መቼም አይኖርም ሌሎች እስረኞችን አስገባበት። ምናልባት እርሱን ማሳመን እንዲችሉና እንዲያለሳልሱት በአምላካችንም እንዲያመልክና በእርሱ ፊት ዕጣን እንዲያጨስ ቢያደርጉት ሂድና እንዳልኩ አድርግ። እሺ ጌታዬ። ምን ይመስልሃል? አንተ ግባ። በጌታ ስም አንተ ማን ነህ? ድምጽህን አውቀዋለሁ። አቶ አይዛ እኔ አላምንም። ጌታዬ ፊልጥያኖስ አንተን በማየቴ ደስ ብሎኛል። እንዴት ነህ? አመሰግናለሁ ጌታ ሆይ። መከራውን ለማምለጥ ትሞክራለህ ብዬ አስቤ ነበር። እውነቱን ልንገርህ፣ በዓለማዊ ነገሮች ተውጬ ነበር። ሞትን ፈርቼ ነበር። የሚያሳድዱኝን ጥላቸውን እንኳን እፈራ ነበር። ስላንተ ሳስብ ግን ምን ያህል በዓላማ ጽኑ እንደሆንክ ተመለከትኩ። እናም ሁሌም ሰው ስላንተ ብርታት ሲያወሩ ሰማሁኝ። ንስሐ ገባሁ፣ ጸለይኩ፣ ወደ ክርስቶስ አለቀስኩ። እባክን ፊልጥያኖስ እግዚአብሔር እንዲያበረታታኝ ጸልይልኝ። አታልቅስ። ዋናው ነገር ንስሐ መግባትህ ነው። ለምን ከቅዠታችሁ አትነቁ? ይህንን ያህል ስቃይ እንድትቀበሉ የሚያዘው ምን አይነት እምነት ነው? መልካሙ አለቃዬ ምን አጥፍተህ ነው? እኔን ክርስቲያን አድርገህ እንዳታስበኝ። እና እዚህ ለምን መጣ? ስቲፋኒከስ የሮማ አደገኛ ገዳይ እንዳልሆነ የማያውቀው ማን ነው? ገዳይ በመሆነ እየተኩራራህ ነው? ደካማ ክርስቲያን ከመሆን ይልቅ አይሻልም? ክርስቲያኖች ደካማ ናቸው ያለው ማን ነው? ሞትን አቅልሎ የሚመለከት እርሱ ጠንካራ ነው። ቀለል አድርገውና አንድ ባንድ አብራራለሁ። የሮም ታላቅ ገዳይ ንስሐ ገብቶ ወደ ክርስትና ተቀየረ ነው የምትለኝ? አንድ ምሽት እስር ቤት ውስጥ ካሳለፈ በኋላ ፊልጥያኖስ ሁሉንም እስረኞች ወደ ክርስትና ቀየራቸው። ሁሉንም እስረኞች ግደሉና ይህን ልጅ አምጡልኝ።
ከእርሱ ጋር ወደ ቤተ መቅደስ እሄዳለሁ። ምን? ከእርሱ ጋር ወደ ቤተ መቅደስ እሄዳለሁ። አውቄ ነበር። በፈቃደኝነት እንደምትመጣ አውቄ ነበር። ምክንያቱም ስቃዩን መቋቋም አትችልም። ወደ እኔ መጥተህ ወደ ቤተ መቅደስ እንሄድና በአማልክቱ ፊት ሰግደን ዕጣን እናጨሳለን። ና ወደ አሁኑን ወደ ቤተ መቅደስ እንሄዳለን። ታላቁ ንጉሠ ነገሥት እንኳን ደህና መጡ። ቤተ መቅደሱ በእርሶ ጉብኝት ምክንያት ከብሯል ክቡርነቶት። ዛሬ አንድ በራሱ የሚተማመንና ጠንካራ ወጣት አምጥቻለሁ። እስካሁን አማልክቱን ሲያዋርድ ነበር። ዛሬ ግን ንስሐ ይገባል። እናም በአማልክቱ ፊት ይሰግዳል፣ ዕጣንም ያጨሳል። ንስሐ መግባት አለበት። ከዛም በኋላ በሂደት ነገሮች ውስጥ ያልፋል። በል ፊሊ፣ አማልክታችንን አምልክ፣ እናም በፊቱ ዕጣን አጭስ። በኢየሱስ ክርስቶስ ስም ተናገር። አንተ አምላክ ነህ? አይደለም። አታለኸኛል። በእኔ ላይ አስማት ተጠቅመሃል። በልም እንኳን አይተው የማታውቀውን ስቃይ አሳይሃለሁ። እስካሁን ድረስ ምን ያህል ገደላችሁ? 747 ሰዎች ገድለናል ክቡርነቶት። ብቻ ሁሉም በሕፃኑ ልጅ ምክንያት የተቀየሩ ናቸው። ቤተ መቅደሱ ከፈረሰ በኋላ የተቀየሩ ናቸው እና ሁሉም እምነታቸው በኢየሱስ ክርስቶስ ላይ እንደሆነ አውጀዋል። ኢየሱስ ሁልጊዜ ክርስቶስን አሸንፋለሁ ስል እኔ ተሸንፌ ተገኘ። ለምን አንገለውም ክቡርነቶት? አሁን አይደለም ደደብ። የሁሉ አባት አምላኬና ጌቴ ኢየሱስ ክርስቶስ ወደ መንገድ ስለመራኸኝ አመሰግናለሁ ጌቴ። ሌሎችንም እንድረዳ ስለመራኸኝ አመሰግናለሁ። እስከ ሕይወት ፍጻሜ ድረስ አመልክሃለሁ። አንተ የግል አማካሪ ነህ። ስለዚህ ፊሊጣኖስ ስለሚባል ሕፃን ልጅ ያለን ሐሳብ ማወቅ እፈልጋለሁ። ምን ላድርገው? ጌታዬ፣ በዚህ ሕፃን ልጅ ምክንያት መላው ከተማው ጭንቀትና ቀውስ ላይ ነው። አውቃለሁ። እንድገድለው ግን እንዳትጠይቅ። እንግዲያውስ ስቃዩን ጠንከር ማድረግ ነው። ሁሉንም የቅጣት አይነቶች ነው የሞከርኩበት። አዲስ የሆነ ነገር አስብ። ክቡርነቶ፣ ያማሉት መፈተን፣ ማታለል፣ ካንተ የሚሻል ሌላ ሰው በጭራሽ አላገኘሁም። አንተ ወጣት፣ ቆንጆ፣ ብልህና ጠንካራ ልጅ ነህ። ታላቅ የሆነ ኃይል እንዳለህም አረጋግጠሃል። ለኔ የግል አማካሪ መሆን የሚችል የተሻለ ሰው ማግኘት አልቻልኩም። በተጨማሪም በግዛት ሁሉ ቆንጆ የሆነችውን ልዕልት እድርልሃለሁ። አይደለም 10 ልዕልቶችን እድርልሃለሁ። የግዛቱን ልዕልቶች
በተጨማሪም ሺህ አለቃ አድርጌ በአንድ ሺህ ወታደሮች ላይ ሾመሃለሁ። አንተ የምታዛቸውና እነርሱም የሚታዘዙልህ። ስለዚህ ሀብት፣ ስልጣንና ልዕልቶች ይኖሩሃል። ታዲያ ምን ትላለህ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል? አሁን እንድትመልስልኝ አልፈልግም። ጊዜ ወሰድና ከዛ በኋላ ምላሽን ስጠኝ። ምላሽን ከነገ በኋላ ወይም በሚቀጥለው ሳምንት ልትመልስ ትችላለህ። ከዛ እኔ እንዲለቁ አዛቸዋለሁ። ውሰዱት። ቤተ መንግስቱን፣ ወታደሮቹንና ቆነጃጅቶቹን አሳዩ። አሁን ሂድ። ይሄ ሁሉ ሀብት ያንተ ነው። አልመኸው የማታውቀው ዕድል ነው። እንዳያመልጥ። ነፍሱን ስለኔ አሳልፎ የሚሰጣት መልሶ ያገኛታል። ይህንን ነው ኢየሱስ ያስተማረኝ። ስለ ቤተ መንግስቶቹስ? በአባቴ ቤት ብዙ መኖሪያ ቤት አለ። ስለ ልዕልቶቹስ? ስጋ ልክ እንደ ሙጃ ሳር ነው። ቶሎ ያብባል፣ ወዲያው ይከስማል። ለአንድ ሺህ ወታደሮች የጦር አለቃ መሆንህስ? የመጀመሪያ መሆን የሚፈልግ ማንም ቢኖር ከሁሉ ኋላ በመሆን ሁሉንም ያገኛል። ስለ ቤተ መንግስቶቹ፣ ስለ አገልጋዮችህና ስለ ልዕልቶቹ ምን አስብክ? ኃይል፣ ሀብትና ስልጣን? አሁን በአማልክቶቹ ፊት ዕጣን ታጨሳለህ? አይሆንም። ምክንያቱም ጌታዬ መንግስተ ሰማያትን ቃል ገብቶልኛል እና ቃሉም መንፈስና ሕይወት ነው። አንተ ጋር ምንም ተስፋ የለም። አንተ ልጅ አድምጠኝ። እኔ ተስፋ አልቆርጥም። እኔ ብዙ ሺህ ክርስቲያኖች እስኪሞቱ ድረስ አሰቃይቻቸዋለሁ። እናም በመጨረሻ ምን ሆኑ? ሰማያዊ አክሊልን ተቀናጅተዋል። አምላኬና ጌታዬ ኢየሱስ ክርስቶስ የሁሉ አባት አምላኬ ሆይ ቅዱስ ለሆነ ስምህ ብዬ እንድሰቃይ ይህንን ክብር ስለሰጠኸኝ አመሰግንሃለሁ። ኃይል፣ ክብር፣ ምስጋና ይገባሃል ለዘላለሙ አሜን። ወዳጄ ሆይ ተነሳና ራስህን ለንጉሡ አሳይ። ሰማዕት ሆነህ ትሞታለህ። እናም ዘላለማዊ ሕይወትን በመንግሥተ ሰማያት ታገኛለህ። ስምህንም ከፍ አደርግልሃለሁ። ማንም በስምህ ቤተ ክርስቲያን ቢያንስ፣ ማንም ሰው በቸገረው ጊዜ በአንተ ስም ቢጠራኝ እኔ ስላንተ አማላጅነት ስል መልስለታለሁ። አድነዋል። ሰላሜ ከአንተ ጋር ይሁን። እኔ ማበዴ ነው። አንተ ምንድነው ችግር? እኔ ሁሌ ለአንተ መቃብር አስቆፍራለሁ። እናም በደንህን ይዘው እንዲመጡ ልካለሁ። ነገር ግን ሁሌ የማገኝ በህይወት ሆነ ነው። ይሄ አስማት ነው። ራሶትን ለሰይጣን አስገዝተዋል። እናም ብርሃንን ላለማየት ተቃውመዋል። እግዚአብሔር እርሶ ባሰቃያቸው ብዙ ሺህ ሰማዕታት በሃይማኖት ብዙ ታምራቶችን አድርጓል። እርሶ ግን ገና አሁንም አስማት ነው ብለው በስህተት መንገዶት መጓዞትን ቀጥለዋል። የእርሶ ግትርና ጨካኝ ልብ እርሶ ለራሶት የመረጧቸው መቃብሮት ናቸው። ይበቃል። እኔ በእርሱ ታመም ደከም በክርስቲያኖች ሁሉ ምን አይነት እምነት ነው በደማቸው የሚመላለሰው? ነፍሳችሁን የሚያነሳሳው ኢየሱስ ነው፣ ሌላ ማንም አይደለም።
እኔ የሮም ንጉሠ ነገሥት አጼ ዲዮቅልጥያኖስ የሮም ንጉሠ ነገሥት የዓለም ሁሉ አለቃ እንዴት እንዳንተ ያለ አንድ ሕፃን ልጅ እንቅልፍ ያሳጣኛል? ዛሬ ማታ ተኛለሁ። ጠባቂዎች እስኪሞት ድረስ በጥሩ ውጉት። ጌታ ኢየሱስ ክርስቶስ አመሰግናለሁ። ያላመንኩ ነበርኩ፣ የመናፍቅ ልጅም ነበርኩ። እናም አንተ ወደ ትክክለኛው መንገድ መራኸኝ። የመፈወስን ጸጋ ስለሰጠኸኝ አመሰግናለሁ። ይህንን መናፍቅ እንዳሳፈረው ስለረዳኸኝ አመሰግናለሁ። አምላኬ ሆይ ይህንን መከራ መቋቋም እንድችል ብርታቱን ስጠኝ። ነፍሴን በአንተ እጅ አሳልፌ እተዋታለሁ።